በአማራ ክልል የሚካሄደው ደም አፋሳሽ ውጊያ ዛሬም በከፍተኛ ሁኔታ ቀጥሎ ውሏል። የፋኖ ኃይሎች በየግንባሩ እያስመዘግቡት ያለው ድል እያየለ የመጣ ሲሆን በአንጻሩ የአብይ አህመድ ወታደር በክልሉ ያሉ በርካታ የቀበሌና የወረዳ ከተሞችን እየለቀቀ ለመውጣት መገደዱ ታውቋል። በተለይም ገበሬው ሆ ብሎ በማመጽ የህልውና ትግሉን መቀላቀሉ ለፋኖ ኃይሎች ከፍተኛ ጉልበት ሆኗቸዋል ተብሏል። ሰላም ጤና ይስጥልኝ የሀገር ቲቪ ተከታዮች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በአማራ ክልል የሚገኙ ዋና ዋና መንገዶች በአገዛዙ ወታደሮች በመዘጋታቸው ሳቢያ በዙ ላይ የሚፈጸሙ ዘረፋና እገታ በከፍተኛ ሁኔታ ተባብሷል። ይሁን እንጂ የህዝብ አለታ የሆኑት የፋኖ ኃይሎች በሚንቀሳቀሱባቸው አካባቢዎች ፍጹም ሰላምና መረጋጋት ሰፍኖ ይታያል። የአማራ ገበሬ የአብይ አህመድን ወታደሮች አካባቢውን በአስቸኳይ ለቀው እንዲወጡና ለኑሮ ወሳኝ የሆነው የአፋር መዳበሪያ ያለምንም እንግልት እንዲገባለት በከፍተኛ ድምጽ እየጠየቀ ይገኛል ተብሏል። አገዛዙ ግን ለህዝቡ ጥያቄ ምላሽ ከመስጠት ይልቅ በንጹሃን ላይ የሚፈጽመውን ግድያና ሰቆቃ መርጧል ነው የተባለው። በሌላ በኩል በደቡብ ወሎ ዞን አልብኮ ወረዳ ነጋሽ ታዳጊ ከተማ ውስጥ የሚኒሊክ ዕዝ አርበኞች በፈጸሙት ጥቃት 23 ያገዛዙ ወታደሮች እስከ ወዲያኛው መሸኘታቸውን ገልጸዋል። በዚሁ የተጠና እርምጃ በገዛ ህዝባቸው ላይ እልቂት ሲፈጽሙ በነበሩ የሚኒሻ ፖሊስ ኃይሎች ካምፕ ላይ ጥቃት የተፈጸመ ሲሆን 8 ወዲያው ሲገደሉ ከ15 በላይ የሚሆኑት ደግሞ በጽኑ ቆስለዋል። በተጨማሪም 3 የሚኒሻ አባላት ከነሙሉ ትጥቃቸው ሲማረኩ 4 ክላሽንኮቭና 1 አብራሮ ጠመንጃ በፋኖች ገብቷል። አገዛዙ በምርጫ ስም ህዝብን ለማጭበርበር ያዘጋጀው የምርጫ ካርድ ማስፈጸሚያ ቁሳቁስም በአርበኞች እንዲወድም ተደርጓል ነው ያለው ፋኖ። እንዲሁም የአገዛዙ ሰራዊት በመቄትና በማጀቴ ግንባሮች አይቀጡ ተቀጣት ተቀጥቷል። የኮሎኔሎቹ ፓትሮል በቦምብ መጋየቱም ነው የተነገረው። አማራ ፋኖ ባደረገው ተከታታይ ጥቃት ያገዛዙን ወታደር መዋቅርና ስነ ልቦና እግር በእግር የተከታተለ በማፈራረስ ላይ ይገኛል ነው የተባለው። በመቄት ገረገረ ግንባር በታላቅ ተጋድሎ የታጀበው የፋኖ ክንድ የብልጽግና ሰራዊት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። በዚህ አይረሴ ድል ከ50 በላይ ያገዛዙ ጦር እስከ ወዲያኛው የተሸኘ ሲሆን 17 ክላሽንኮቭ መሳሪያዎችና በሺዎች የሚቆጠሩ የተለያዩ ተተኳሾች ተማርከው ለነጻነት ትግሉ ጥቅም እንዲውሉ ተደርገዋል። የአፋብን ሚኒሊክ ዕዝ ባወጣው መግለጫ መሰረት የብርሃኑ ጁላ ሰራዊት እንደተረፍ በሚናደፉት የፋኖ ክንዶች ተቀጥቅጦ አለቆቹ የሟቾች አስከሬንን ጥለው መፈርጠጣቸውን ነው ፋኖ ያስታወቀው። በሌላ በኩል በሸዋ ጠቅላይ ግዛት ዕዝ ማጀቴ ግንባር አገዛዙ ከኮምቦልቻ ከኬሚሴ ከአጣዬና ከመሃል ሜዳ የሰበሰበውን የአየር ወለድ ኮማንዶ ኃይል በአራት አቅጣጫ ቢያሰማራም በሰባ ለሰባ በአጼ ይኩኖ አምላክ ክፍለ ጦሮች ብርቱ ጥቃት ተቀጥቅጦ ወደ መጣበት ተመልሷል። ለ46 ሰዓት ያለሰለሰ ውጊያ በማድረግ ያገዛዙን ኃይል አንገት ያስደፉት የፋኖ ሻለቆች በመንዝጌራ ወረዳም በቁረጣ በመግባት ያገዛዙን ኃይል እስከ ወዲያኛው ሸኝተዋል ነው የተባለው። የፋኖን ክንድ መቋቋም ያቃተው ያገዛዙ ኃይል ቁጣውን በሰላማዊ አርሶ አደሮች ላይ በመወጣት በማጀቴ ዙሪያ በሚገኙ እርሻዎች ላይ በመድፍ በሞርታር ጥቃት በመሰንዘር ሰብል እየወደመ ሲሆን በኬሚሴ ዞን ሚኒሻዎች አማካኝነትም ንጹሃንን መግደልና ከብት መዝረፍ መጀመሩ ያገዛዙን ሂትለራዊ ማንነት የሚያሳይ መሆኑ ተገልጿል። በተመሳሳይ በመራቤቴ ዱፋ በተባለ ስልታዊ ቦታ ላይ የአጼ ዘርዓ ያዕቆብ ኮር የናደው ክፍለ ጦር በወሰደው ጥቃት በአምቡላንሶች ተሸሽገው ሲጓዙ የነበሩ ያገዛዙ አመራሮችና የ101ኛ የአየር ወለድ ኮማንዶ ኃይል ሙሉ በሙሉ እርምጃ እንደተወሰደበት ነው ፋኖ ያስታወቀው። አገዛዙ ዓለም አቀፍ የጦርነት ደንቦችን በመጣስ አምቡላንስ ለወታደራዊ አመራሮች እንቅስቃሴ ቢጠቀምም ፋኖ ንቁ ክትትል ሳይሳካለት ቀርቷል። በምዕራብ ጎንደር መተማ ወረዳም በወረዳው ባለስልጣናት የሚመራው በዝርፊያ የተሰማራው የባንዳ ስብስብ በፋኖ ጥቃት ከፍተኛ ኪሳራን ያስተናገደ ሲሆን በኦፕሬሽኑ የተያዙ ምርኮኞችን በቀጥታ ከወረዳው አስተዳዳሪ ተልዕኮ ተሰጥቷቸው በዝርፊያ መሰማራታቸውን በዝርዝር ተረጋግጧል። በትግራይ ክልል ደግሞ ሁኔታ ወደ ለየለት ጦርነት እያመራ መሆኑ ተሰምቷል። ህወሓት የፌዴራል መንግስቱን ውሳኔ ወደ ጎን በመተው ዶክተር ደብረጽዮን ገብረ ሚካኤልን መልሶ ፕሬዝዳንት አድርጎ መሾሙን ተከትሎ በመቀሌ ከፍተኛ ወታደራዊ ውጥረት ሰፍኗል። ጊዜያዊ አስተዳደሩ ስልጣኑን አላስረክብም ማለቱን ተከትሎ ትናንት ምሽት በፕሬዝዳንት ጽሕፈት ቤት አካባቢ የቦምብ ፍንዳታ የተሰማ ሲሆን ዛሬ ረፋድ ላይ ደግሞ የውጊያ ጀት በመቀሌ ሰማይ ላይ ሲያንዣብብ ታይቷል። የድርጅት በአገዛዙና በህወሓት መካከል ያለው ሽኩቻ ህዝቡን ለከፋ አደጋ እያጋለጠው መሆኑን የሚያሳይ ሲሆን አገዛዙ በጥይት እያደነ ምርጫ ጠይቃለሁ ማለቱ የፖለቲካ ቅቡልነት ያጣ ስርዓት የመጨረሻው የህልውና መንፈራገጫ መሆኑን ታዛቢዎች እየገለጹ ይገኛሉ። መረጃዎቻችን ሲቀጥሉ የምርመራ መዝገብ ተዘግቶ የነገ ክስ መሰማት ሂደት ይጀምራል። የፌንቴክ ኢንቨስትመንት ማጭበርበር ድርጅት ጋር በተያያዘ ተጠርጥረው በፖሊስ ቁጥጥር ስር የሚገኙት አርቲስት ሰራዊት ፍቅሬና ግብረ አበሮቹ የፍርድ ቤት የጊዜ ቀጠሮ ሂደታቸው
ሂደታቸውን ጨርሰው ነገ በይፋ ክስ ሊመሰረትባቸው መሆኑ ታውቋል። በተጠርጣሪዎቹ ላይ ሲካሄድ የነበረው የምርመራ መዝገብ ተጠናቆ በአራዳ ፍርድ ቤት የነበረው የጊዜ ቀጠሮ ችሎት የሚያበቃ ሲሆን አቃቢ ሕግ የክስ መዝገቡን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ነገ እንደሚያቀርብ ተረጋግጧል። አቃቢ ሕግ በተጠርጣሪዎቹ ላይ የተለያዩ ከባድ የወንጀል ክሶችን ያዘጋጀ ሲሆን ከነዚህ መካከል የኮምፒውተር ወንጀል አዋጅ መተላለፍ የሚለውን ክስ በዋነኝነት እንደሚገኝበት ለማወቅ ተችሏል። ነገ በሚካሄደው የችሎቱ ውሎ አቃቢ ሕግ ክሱን ለፍርድ ቤት የሚያቀርብ ሲሆን ፍርድ ቤትም የተከሳሾቹን ማንነት በዝርዝር ካረጋገጠ በኋላ ክሱ በጽሁፍ ደርሷቸው እንዲያነቡት ይደረጋል። ተከሳሾቹም በቀረበባቸው ክስ ላይ ከጠበቆቻቸው ጋር ተነጋግረው መቃወሚያ ካላቸው እንዲያቀርቡና እንዲሁም የሰብአዊ መብት ጥያቄዎችን ጨምሮ ሌሎች ቅሬታዎች ካሏቸው እንዲያቀርቡ እድል እንደሚሰጣቸው ይጠበቃል። በነገው የችሎት ሂደት ተከሳሾቹ የዋስትና መብት ጥያቄ እንደሚያቀርቡ የሚጠበቅ ሲሆን ፍርድ ቤቱም የዋስትና ጥያቄውንና የክስ መቃወሚያውን ሰምቶ ውሳኔ ለመስጠት ወይም ተለዋጭ ክርክሮችን ለመስማት ሌላ ቀጠሮ ይሰጣል ተብሎ ይገመታል። ይህ የሰራዊት ፍቅሬ ክስ በሀገሪቱ የፋይናንስ ቴክኖሎጂ ዘረፋ ላይ ካሉ የማጭበርበር ድርጊቶች ጋር ተያይዞ ትልቅ ትኩረት ያገኘ ጉዳይ በመሆኑ የዛሬው የችሎት ውሎ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።